فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم الحمد لله رب العالمين ولا عاقبة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد ودنا يتكبراتشو يا دعوة تي في تكتاتايوች ይህ ሳምንታዊ የቀጥታ ስርጭት የአልፈታዋ ፕሮግራማችን ነው። እንደ ሁል ጊዜውም እንግዲህ ሰኞ ዕለት ከ11 ሰዓት ጀምሮ እስከ 12 ሰዓት የሚቆይ ሳምንታዊ የቀጥታ ስርጭት የአልፈታዋ ፕሮግራም ነው። ከናንተ በኩል ደግሞ የሚጠበቀው ነገር ሁሌም እንደምናስታውሳችሁ ስልካችሁን ሳይለንት በማድረግ ከመደወላችሁ በፊት የቲቪያችሁን ድምጽ በመቀነስ ወይንም ሳይለንት በማድረግ ወደኛ ብትደውሉ መስማማት የምንችልበት ሁኔታ ይሆናልና በድጋሚ ደጋግመን እንደምንናገረው የቲቪያችሁን ድምጽ ሳይለንት ሳታደርጉ እንዳትደውሉ ይቅርታ ጋር እንጠይቃለን። የሁል ጊዜም ጥያቄዎቻችሁን ምላሽ የሚሰጡት ደግሞ እዚህ ስቱዲዮ ድረስ የተገኙት ሼኻችን ሼኽ አብዱላህ ኢብራሂም ናቸው። ሼኽ አህለን ወሰህለን ወመርሐበን ቢኩም። መርሐባ ወሰህለን ወመርሐበን ቢኩም። አህለን ሼኽና ኢንሻአላሁ ተዓላ እንግዲህ ትንሽ አንድ 10 ደቂቃ አርፍደንም ቢሆን መተናል ኢንሻአላሁ ተዓላ። የመጀመሪያ ጥያቄ የሚሆነው ካደሩ ጥያቄዎቻችን ነው እንደተለመደው የምንነሳውና ከነዛ መካከል ለዛሬ የመጣው ጥያቄ ቂራአት በምንቀራበት ሰዓት ላይ የሀገራችን የቂራአት አቀራር ሲስተሙ ወይንም ካሪኩለሙ በተለምዶ የመጣው ነገር ሰው ቁርአን ከቀራ በኋላ ፊቅህ ይቀራል። ፊቅህ ከቀራ በኋላ ከዛ በኋላ እንደገና ደግሞ ሶርፍ ይቀራል፣ ከዛ ነህው ይቀራል፣ ከዛ በኋላ ወደ ሐዲስ እያለ ነው የሚሄደው። ይሄ ተርቲብ አለ። ነገር ግን አሁን ላይ ሰዎች ፊቅህ መቀራት የለበትም መጀመሪያ አቂዳ ነው መቀራት ያለበት እያሉ ይሄንን የሚሞግቱ ወይንም ደግሞ ይሄንን ሐሳብ የሚያራምዱ ሰዎች አሉ። አንዳንዶቹ ደግሞ ዒልሙ ጠለቅ ያለ እንዲሆን ከፊቅህ ተነስቶ ይሄንን ተርቲቡን ቅደም ተከተሉን ጠብቆ ነው መሄድ ያለበት እንጂ አቂዳ ኪታቦች አይገባውም ገና ከመጀመሪያው ቢቀራ የሚባል ነገር አለና እርስዎ ምንድነው የሚመክሩን? ወይስ ከየትኛው እንነሳ እኛ ግራ ገባን የሚል ጥያቄ መጥቷል ሼኽ ነው። مرحبا بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين وبعد ሁለቱም ጥሩ ነገሮች ናቸው። ያኛው በአገራችን የተለመደው ተለምዶ ሳይነት አካሄድ ጥሩ ነው። ከመሰረቱ ወይም ደግሞ ታታች ተነስቶ ጠለቅ ያለ ዕውቀት ለማወቅ የተጀረበና የተሞከረ ስለሆነ እሱ ምንም ሸክ የለውም ጥሩ ነገር ነው። ነገር ግን አቂዳ ይቀድማል የሚለው ደግሞ በአንድ በኩል ስናየው አቂዳ መቅደሙ ሸክ የለውም። አቂዳ መቅደሙ ማንኛውም ነገር ላይ እምነት ይቀድማል። ይሄ ማለት ግን አቂዳ እንደጠቃላይ ሰውየው ኪታቦችን መማሩ ሳይሆን ጠቅላላ ዕውቀቱ እንደ ጠቅላላ ዕውቀት ኖሮት በኪታብ መማር ሳይሆን ጠቅላላ ዕውቀት ኖሮት የሚወጅብበትን ማይተዓለቁ ሊላህ ወማይጅቡ ሊላህ ለአላህ የሚወጅቡ ነገሮችን ምን ማድረግ እንዳለበት ሰው የተፈጠረበትን ዓላማ ማወቁ የማንኛውም ሰው ግዴታ ነው። መማርም ግዴታ ይሆንበታል ሴትም ሆነ ወንድ። ይሄን በጥቅሉ ካወቀ እንደ ጠቅላላ ዕውቀት በኡምቅ በደንብ ለመረዳት ግን ከፊቅህ ቢጀምር ምንም ይሄ የሚቃረና የሚጣረስ ነገርም አይደለም፣ ችግር የለውም። ይሄን አክል በጣም የተገጫጩና የማይታረቁ የማይስማሙ አይነት ነገር አድርጎ ማሰብ ትክክል አይደለም። ይሄ የሚጋጭ ነገር አይደለም። ምናልባት በጣም ስለ እምነቱ ምንም አይነት ዕውቀት ከሌለውና ምን ማድረግ እንዳለበት የማያውቅ ለጌታ ምን ማድረግ እንዳለበት ባርነቱን በምን መልኩ ማገዛት እንዳለበት የማያውቅ ሰው ከሆነ መጀመሪያ ማወቅ ያለበት የሰው ልጅ የተፈጠረበትን ዓላማ كيف يعبد ربه ጌታው እንዴት እንደሚገዛ ማወቅ የማንኛውም ሰው ግዴታ ነው። ይሄን ጠየቀም ቀራም ምንም ማለም ያውቃል። ከዛ ውጭ ግን እንደ ጠቅላላ ተርቲብ አድርጎ ለመማር ግን እንደ ሀገራችን እንደተለመደው ከፊቅህ እንደውም ደግሞ ወደ ነህውና በዙ መንገድ ቢቀጥል ምንም ችግር የለውም፣ ጥሩ ነገር ነው። በተቃራኒውም ደግሞ ያይን በኪታብ ደረጃም ቢሆን መጽሐፎችን ማንበብ ያለብኝ በአቂዳ ዙሪያ የተጻፉ መጽሐፎችን ነው ካለ ምንም ችግር የለውም። ተጨማሪው ቀጥል ቆስ ሊኖረኝ ይገባል ሹብሃዎች አሉ ካለ ይቅራ። ነገር ግን ይሄ ፊቅህ ያስፈልገም የሚለው ሐሳብ ግን ትክክል አይደለም። ዋናው ነገር ምንድነው ያይቀድም ሳይሆን እንዳጠቃላይ የሚቀድመው አቂዳ መሆኑ ሸክ የለውም። ይሄ ማለት ግን እንደጠቅላላ ዕውቀቱ ነው እንጂ
በኪታብ አንድ ሁለት ሶስት አራት ኪታቦች ማንበቡ አይደለም። የተጠቅላላ እውቀት ስለ አላህ Subhanahu Wa Ta'ala ምን ማወቅ እንዳለበት ጌታውን በመልኩ መረዳት እንዳለበት ማወቅ እንደተጠቅላላ እውቀት ይቀድማል። ይሄ በኪታብ ደረጃ ግን አቂዳ ኪታቦች አሉ 3-4 መማሩ እሱ ሌላኛው ርዕስ ነው። ሌላኛው ፓርት ስለሆነ ያንኛው የሚያስቀድም ይሄን ነው የሚያስቀድም ሁለቱም አስፈላጊ ናቸው። ነገር ግን እንዳጠቃላይ ፍቅህ የሚባል ነገር አያስፈልግም የሚለው ደግሞ በደንብ ሰውየው እውቀት እንዳይኖርውና መሰረታዊ እውቀት ዑምቅ በእውቀት ጥልቅ እውቀት እንዳይኖረው ያረጋዋል። ይሄ ማለት ፍቅሆች የምንማረው እኛ ቁርአንና ሐዲስን ከዛ ሙስተንበጥ የሆኑ ነገሮች ናቸው። ፍቅሁ ላይ የተቀመጡ ነገሮች ሙሉ ለሙሉ እንደ መንገዳችን አድርገን ልንመራባቸው ሳይሆን ሸሪዓ ጋር ወይም ደግሞ መረጃ ያለውን እንሰራበት ነው። መረጃ ያለውን ደግሞ እንደጠቅላላ እውቀት ይጠቅመን ዘንድ ነው እንጂ ዋነኛው መመሪያችን ቁርአንና ሐዲስ ነው። ነገር ግን ያለ መረዳት በተሞክሮ እንድታየው ከሆነ ፍቅሁ መማሩ በጣም ጠቃሚ ስላለው አይጋጭም የሚል ሐሳብ አለኝ። ሰውተመቸው ይጀምራል። ጀዛኩሙላሁ ኸይራ ሸይኽና ባረከላሁ ፊኩም። ሄሎ ሰላም አለይኩም ወራህመቱላህ። ሄሎ ሄሎ ሰላም አለይኩም ወራህመቱላህ። عليكم السلام ورحمة الله. መርሐባ አህለን። እህታችን የቀጥታ ስርጭት የአልፈታዋ ፕሮግራም ነው። ጥያቄሽን ማቅረብ ትችላለሽ። መርሐባ እህታችን ስልክ ተቋርጧል። መልሳው የምትመጣ ከሆነ መገናኝ ይሆናል። ሼኽ ሌላኛው ወንድማችን የጠየቀው ጥያቄ አለ። የኔ እህት ልጅ ሞቶባት ነበረ። ሐዘኑ ምንም መቋቋም አልቻለችም። ሼኽ ምን ይመክሯታል የሚል ሐሳብ አለ። ይሄ መቼም ሰብር በርግጥ የልጅ ነገር እንደሚከብድ ይታወቃል። ሙሲባው መከራ ነው። መከራ ደግሞ ይለያያል። ልጅ ሲሆንና ምን ሊከብድ ይችላል። አላኩል ያህል እሷኛ እንደ ሙስሊም ደግሞ ሰብር ልታደርግ ይገባል። ሲፈተኑ ነው የሰዎች ማንነታቸው የሚለየው ጠንካራነታቸውና እውነተኛ አማኝ መሆናቸው አለመሆናቸው ሰው ፈተና ሲደርስ ነው የሚለየው እንጂ ምንም ፈተና ባልመጣበት ሰዓት አብዛኛው ሰው አማኝ ነኝ የሚልበት ሁኔታ ሊኖር ይችላል። ግን ፈተናዎች ሲመጡ ያኔ መቋቋሙ ነው። በተለይ አልአቅዳሪላህ የአላህ ውሳኔዎች ሲመጡ በእኛ ላይ ሲደርሱ በልጆቻችን፣ በንብረቶቻችን፣ በራሳችን ላይ የተለያዩ ነገሮች ሊያጋጥሙን ይችላሉ። ያኔ ጽናት መኖር ወሳኝ ነው። አላህ ባሮች ትዕግስት ያደርጋሉ፣ ይታገሳሉ፣ ሰብር ያደርጋሉ። ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ ኡላኢከ ሁሙል ሙህተዱን። እንደዚህ አይነት አጅር እኮ እንዳላቸው ከጌታቸው ረሕማ እዝነትና ሂዳያ የሚያገኙ ሰዎች ናቸው። ታጋሽ የተባሉ ሰዎች አላህ እንደሚሞክራቸው ይገልጻሉ። ለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲ ሚነል አምዋሊ ወልአንፉሲ ወሰመራት ወበሽሪ ሳቢሪን الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون። አዝካሮችን ልታበዛ ይገባል። ማንኛውም ሰው የተፈጠረው ለሞት መሆኑን ምናልባት እድሜው ክልል ሊለያይ ይችላል። እሷም ሆነ ሌሎችም ልጆች መሞታቸው አይቀርም። ምናልባት አንዳንዱ ይቆይ ይችላል፣ እድሜው ረጅም ነው፣ አንዳንዱ አጭር ነው። አላህ በወሰነለት ልክ ይቆያል እንጂ ማይሞት የለም የሚለውን ነገር መከራዎችን ወደ አላህ ያመጣቸው ነገሮች ናቸው የተወሰኑ ናቸው የሚለውን ነገር በማስታወስ ሰብር ማድረግ ነው የሚጠበቅባት እንጂ በዚህ ልክ ተማልታ ይኖር። ጀዛኩሙላሁ ኸይር ሼኽና። ሄሎ ሰላም አለይኩም ወራህመቱላህ። ሄሎ መርሐባ። ሄሎ ሰላም አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላህ። ሄሎ ሄሎ السلام عليكم. عليكم السلام ورحمة الله. مرحبا እህታችን እየሰማንሽ ነው። خير ان شاء الله تعالى ሌላኛው ወንድማችን ያስቀመጠው ጥያቄ አለ። ከነዛ መካከል እኔ የምኖርበት አካባቢ ላይ አሁንም ጎሳ የሚባል ነገር አለ እና በዛ በጎሳ መካከል በአያቶቻችን ላይ የኛ ጎሳ ተረግሟል የሚባል አጉል አባባል አለና ይሄ ነገር እውነት ነው ቆየናል። እቺ ስልክና ተስናን መለሳለን ኢንሻአላህ። ሄሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አልሐምዱሊላህ እንዴት ናችሁ? አልሐምዱሊላህ። መርሐባ መርሐባ። ወንድማችን ጥያቄህን ማቅረብ ትችላለህ። አህለን እንትን ምንድነው አንዳንድ ሰው እኮ ስራ ስናሰራው ወይ በሆነ አጋጣሚ እንደቀጠርም ሆነና የሆነ ነገር ይላልና አንዳንድ ሰው ጫት ነው የሚፈልገውና
ምግብም ስትለው ምግብ አልፈልግም ብቻ ጫት ግዛልኝ የሚል ሰው አለ። እና እንዲሁም ለማለት እንግዲህ ወይ ስራውን ያቆምብሃል ወይ ምናምን ወይ ትጣላለህ ከእሱ ጋር። እና ጫት ደግሞ እንዴት ነው ሀራም ነው ወይስ መግዛቱን እንዴት እናድርገው ነው? እንዲህ ብንል ብሩንም እንኳን ብንለው አልፈልግም ጫት ግዛ የሚልበት ሁኔታ አለ። መርሐባ ወንድማችን ጥያቄ ደርሷል። ሌላ ጥያቄ አለ? ሌላ አንድ ደግሞ የእንትን ያጎት ምስት ማለት ነው ትሆናለች እንዴ? እሺ መርሐባ ጥያቄ ደርሷል። ምላሽ ታገኛለህ። ጠብቅ። እሺ ባረከላሁ ፊክ። መርሐባ ወደ መጀመሪያው ጥያቄ መልሳችሁና ይሄ በጎሳዎች መካከልና በአያቶቻችን ላይ እርግማን አለብን የኛ ጎሳ ተብሎ ይታሰባል እና እናንተ የተረገማችሁ ጎሳዎች ናችሁ እያሉ እነሱም በቃላትኛን ለማሸማቀቅ ይሞክራሉ። እንደው የሞተ ሰው እርግማንስ ምን ያክል በሸሪዓ ተጨባጭ ሁኔታ እንዴት ይታያል? ሲጀመር ሰው ሊያሳስበን የሚገባው እኛ አሁን ባለንበት ሁኔታ ስለራሳችን ነው። እነዛ ሰዎች ያለፉ ሰዎች ከሆኑ እኛ ማድረግ የምንችለው ለዘመዶቻችን ሙስሊሞች ከሆኑ አላህ እንዲመራቸውና ምህረት እንዲለግሳቸው ከማድረግ ውጪ አሁን ባለው ሁኔታ አሁን ያለው ትውልድ ወይም አሁን ያለው ማህበረሰብ በነዛ በሰሩት ወንጀል ምናልባት ወንጀለኛም ከሆኑ የሚጠየቅበት ሁኔታ የለም። እነሱም ጌታቸውና ስራቸው ጋር ስለተገናኙ ብዙም እነሱ ጋር ያናክል ስለነሱ ጉዳይ እንትን ማለቱም አያስፈልግም። ትልከ ኡመቱን ቀድ ኸለት ለሃ ማ ከሰበት ወለኩም ማ ከሰብቱም ወላ ተስአሉን አማ ካኑ ያዕመሉን። እነሱ ከሚሰሩ እነሱ ያለፉ ህዝቦች ናቸው። የሰሩት ስራ አላቸው፣ እናንተም የሰሩት ስራ አላችሁ። እነሱ ከሰሩት ስራ እናንተ አትጠየቁም። ለዛ አባቶች ስለሆኑ እነሱ ዘመዶች ስለሆኑ ሊያስወቅሳቸው የሚችልበት ሁኔታ የለም። ሰውየው ሊያስወቅሰው የሚችለውና ሊያስተቸው የሚችለው አሁን የሚሰራው የራሱ ስራ ነው። አሁን ያለው ነገር የራሱ ስራ የሚሰራው ነገር ኸይረኛ ከሆነ ኸይረኛ ባር እንደም ተቅዋ ያለው ሰው ሙተቂ ከሆነ ሙጢዕ ከሆነ ሳሊህ ከሆነ ሳሊህ ነው ሙጢዕ ነው ተቅይ ነው ሊባል ይችላል። ከዛ ውጭ ግን ወላጆቹ ወይም ደግሞ ቅድማያቶቹ አላህን ፈሪ ስለሆነ አላህን ፈሪ ነው ሊባል አይችልም። ሰዎች ቢሉትም ዋጋ የለውም። እነሱ ደግሞ አመፀኛ ስለሆኑ እሱ እንዳለው የተረገሙ ስለሆኑ ምናልባት መረገማቸው ምንድነው ብለው ራሱ በሰዎች አባባል ሊሆን ይችላል። እሱም ራሱ አጣይቃል። ያ ነገር ምንም እነሱ ሊያስወቅሳቸው የሚችልበት ሁኔታ የለም። ይሄ ከጃሂልያ የመጣ አጉል ባህልና ልምድ ነው። ይሄ ሊቀር ነው የሚገባው። አንደኛ ሰዎችን በዚህ ልክ እስካሁንም ድረስ ማንሳት ሌሎችን ትውልዶች ማሸማቀቅም ተገቢነት የለውም። ላ ተስቡል አምዋት ብሏል ነብዩ ሰለላሁ ዐለይሂ ወሰለም فإنهم قد أفضوا إلى ما قدموا ወደ ሰሩት ስራቸው ስለተገናኙና ስለደረሱ እነሱን አሁን ያለው የነሱ ዘመድ ወንና እነሱ ተከታይ ወይም እነሱን የሚከተል አካል ካለ በሰራው ስራ ይወቀሳል እንጂ እነዛን እዚህ ያለውን ዘመዶቻቸውን ከማሸማቀቅ በተለየ ሁኔታ ምን የሚያመጣው ለውጥ የለውም ስለተባለ ይሄ ፍጹም የተከለከለ ነው በእስልምና። እናንተም ደግሞ ጥሩ ሰዎች መሆን ነው እንጂ እነሱ መወቀሳችሁ ምናምን ምን የሚያመጣው ለውጥ የለባችሁም የሚል ሐሳብ አለ። ሄሎ ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ አህለን ወሰህለን። የፈተዋ ፕሮግራም የቀጥታ ስርጭት ያለ ፈተዋ ፕሮግራም ይሰማል። ወንድማችን ጥያቄ ማቅረብ ይችላል። እንትን ይሄ በዘመናችን ሴቶቻችን የሚጠቀሙት ትልቅ የፀጉር ማስያዣ አለ። እሱ ላይ እስኪ ያለውን ሁኔታ ምን እንደሚመስል ይቻላል አይቻልም የሚለውን ነገር ማብራሪያ እንድትሰጥ ይፈልግ ነው። ምን አይነት ነው የፀጉር ማስያዣው? ትልቅ ነው ማለት ትልቅ ነው፣ በጣም ካፎር የሚታይ ነው። እሱን ከስር ይጠቀማሉ። ከላይ እንትኑን በሻርፓቸው ላይ ወደ ላይ ወጥቶ ይታያል። በሻርፓቸው ላይ ወደ ላይ ወጥቶ ይታያል። ጎላ ብሎ ይታያል። አዎ ጎላ ብሎ ወጥቶ ጎላ ብሎ ይታያል። መርሐባ ወንድማችን። ሌላ ጥያቄ አለ? ሌላ ጥያቄ አለ? ጥያቄ ደርሷል። መርሐባ ምላሽ ታገኛለህ። ጠብቅ። አላህ ኸይራን። መርሐባ ሼኽ። ሌላኛው ጥያቄ ወንድማችን የጠየቀው ነው። የወረቀት ብር ላይ ወለድ የለም የሚሉ ሰዎች አሉ። ይሄ እንደ ሸርዑ እንዴት ይታያል? ሪባ ማለት ነገራችን ላይ ያው ተዓሙል የምናረግበት ገንዘብ ላይ ያላግባብ በዛ ምክንያት የምናመጣው ነገር ነው ወለድ ማለት ነው። ሪባ ማለት ወለድ ነው፣ ተጨማሪ ነገር ያላግባብ ወደኛ እንዲሄድ ማድረግ ነው። በእርግጥ ነብዩ ሰለላሁ ዐለይሂ ወሰለም በዛኔ በነበረ ሁኔታ الدرهم بالدرهم يدا بيد والذهب بالذهب يدا بيد مثلا بمثل سواء بسواء
ብለዋል። الحنطة بالحنطة والشعير بالشعير البر بالبر والتمر بالتمر الملح بالملح ብለው ተናግረዋል። እነዚህ የደም ቢሄድን ሰዋን ቢሰዋ ነው በእጅ ነው የሚሆነው ተመሳሳይ መሆን አለባቸው ነው። ተተለያዩ فإذا اختلفت هذه الأشياء فبيعوا كيف شئتم ከተለያዩ ችግር እንደሌለ ተገልጿል። ይሄ በዛን ሰዓት የነበሩት ግብይት የሚገበያዩባቸው ብር የድንጋይ ብር የነበረ ነበር። ዋናው ነገር ይሄ አምዋል ነው ተመውል ወይም ደግሞ ሳስማን ገንዘብ ሌሎች ዕቃዎችን ቁሶችን ለማምጣት የምንጠቀምባቸው ገንዘቦች ነበሩ በሰዓቱ ብርና ወርቅ የሚባሉት የተሰሩበት ነገር አሁን እንደኛ እንዳለው የወረቀት ብር አይደለም። ይሄ ብር ግን አሁን እኛ ጋር ያለው ወይም በሌላም ዓለም ላይ የሚሰራበት ብር የወረቀት ብር ነው በአብዛኛው ማለት ይቻላል። ያንን ነገር ተክቶ ነው የሚሰራው። ያንን ነገር ራሱኑ እሱ የሚሰራው ነገር ለግብይት የሚጠቀሙት የነበረው ያንን ነው። ያንን ነገር ደግሞ እኛ ይሄንን ያውን ያለው ብር ያንን ነገር ነው እየሰራሉ። ስለዚህ ያ ከሆነ በሸሪዓችን ተመሳሳይ ነገሮችን አያላይም። ሸሪዓችን ወምን العجب ሙተሻቢሃት ተመሳሳይ ነገሮችን ሸሪዓ አያላይ ወይም ደግሞ በሆነ ነገር የሚቀራረቡ ነገሮች በሁለቱም የሚቀራረቡ ሁለት ሁክሞች ወይም ሁለት ሸሪዓዎች አይኖራቸውም። የማይመሳሰሉ ነገሮችን ደግሞ አያገናኝም። ይሄ ማለት ያኛው የሚያደርገውን ነገር እስካረገ ድረስ እዛኛው ላይ የነበረው ሁክም ሁሉ ዝጋ ይመጣል ማለት ነው። ይሄ ማለት ነብዩ ተናገሩት በዛ ነው ሪባ አለ ብለው ይሄም ያንኑ ተክቶ እስከሰራ ድረስ ያይለም ሪባው አለ። ሌሎች ነገሮችም ዘካ ማውጣትም መሰል ነገሮችኛ ብዙ ተአምል የምናደርገው አሁን ያኔ መህር የነበረው የሚከፈለው በዛ ነው። ሌሎች ነገሮች ዘካ የሚወጣው በዛ ነው። ይሄ ማለት ሪባው ላይ ብቻ ሳይሆን ያን ነገር አይተካም ከተባለ 100% ብዙ ነገሮች ጋር ይሄ ብር ያን ነገር ያን በዛ ጋር የሚደረገው ነገር ሊያረጋ አይችልም የሚል መልእክትም ያስተላልፋል። ይሄ ኸጠር ነው ወይም አደጋ ነው። ሰዎች እንደፈለጉ ለመሄድ እንዳስችላቸው እንትን ያሉበት ነገር ነው። በርግጥ አንዳንድ ሰዎች እንደዚህ አይነት ነገር ያላቸው ሰዎች እንዳሉ አውቃለሁ። ጀማሂሩል ዑለማ ወይም በርካቶቹ ዑለማዎች በሚባል ደረጃ ግን ያው ነው ሪባ አለ ያንኑ ተመሳሳይ ስለሆነ ይመላቀማል። መርሐባ ጀዛኩሙላሁ ኸይራ። ሄሎ ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ እህታችን ያልፈታው ቀጥታ ስርጭት መርሐባ። ሄሎ እህታችን እየሰማንሽ ነው አይሰማሽም? ይሰማል። መርሐባ እህታችን ጥያቄሽን ማቅረብ ትችያለሽ። አንደኛው እኔ ትላንትና እንደዚህ ፋዘርናትን ቤቶች ሂጄ ልብሴ ጣህራ ሳይኖር ማለት ነው እዛው ተለብሶ ምቹ አልነበረም። ጾም ሐዋጣውትን ከዛ ሰዓት ሄደብኝ እና ከተከለከለው ሰዓት አለ አይደል? ፀሐይ መጥለቂያው አካባቢ ላይ ነው አስርን የሰገድኩት እና ያ አንደኛ ያ ጥያቄ ነው። ምንድነው የሚጠበቅብኝ? ያው ከፋራ ይጠበቅብኛል ወይ ዛት መስደደ ታሰራውት ወይ ሲያንሰላቱ ወለታ አለብኝ እንደቀዳ ማለት ነው። ለኛ ጥያቄ ደግሞ ቤት ውስጥ አለ ወጣት ልጅ ጣቱ የተቆረጠ ጣቱ ላይ አደጋ ደርሶበት አንድ ጣቱ ተቀጥላለች። እሺ ከዛ ውዱ ላይ ነው ትንሽ ተከራከር ነው ውዱ አድርጎ ለዛ ነው ያለበት ወይ እንዳለ ትሪሞ ነው መስከረ ያለበት ሰላት ያ የቁስሉን ቦታ ፈቶ ማለትሽ ነው? አዎ የቁስሉን ቦታ ተቀለለ አንድ ጣት ብቻ ማለት ነው። እሺ እና ያ ጣቱ ሃይደርስባት ውዱ ሳረግ አይነካም። መርሐባ አዎ የቁስሉን ቦታ ተቀለለች ነው ውዱ ሳደርግ አይደርስም ዋዛ ስለማይነካት እንዴት ነው ውዱ የሚያደርገውና ምንድነው? እህታችን ጥያቄሽ ደርሷል። ምላሽ ታገኛለሽ። ጠብቂ። ባረከላሁ ፊክ። መርሐባ ወንድማችን የጠየቀው ጥያቄ ሼክ ሌላኛው ስራ በምንሰራበት ቦታ ላይ ሰዎች ገንዘብ እንኳን እንክፈላችሁ ብለናቸው ገንዘብ አንፈልግም ጫት ግዙልን ይላሉ። እነዛን ሰዎች ደግሞ ጫት አንገዛም ካልናቸው ስራውን ሁላታው ሊሄዱ ይችላሉ። ያለ እነሱ ማይሆን ስራ አለና እነሱ ሰዎች ግዴታ ጫት መግዛት አለብን ነው። አይ እንደው እንደ አይነት ይሄ ነገር በእነሱ ብቻ የማይሰራ ስራ ነው ብለን አናስብም። ጫት የሚቆሙ ሰዎች ብቻ ጫት ስራ የሚሰሩት ተብሎ ብዙ መገመት ይከብዳል። ለማንኛውም ይሄ ጫት ግዙ ተብሎ አይመከርም። ማንም ሰው ጫት ለራሱ መቃም የሌለበትም ከተባለ መቃምም የለበትም። ለራሱ ማድረግ የሌለበትን ነገር ለሌላው አካል ማድረግ የለበትም። በምን አይነት መንገድ ቢሆን ማገዝ የለበትም። ተዓውን ማድረግ የለበትም። ያለ አግባብ እሱ ገዝቶ እሱ ባይሰራው ሌሎች እንዲሰሩት በተዘዋዋሪ ማድረግ ማለት ነው። ይሄ ማድረግ የለበትም። ስራው ሲሰራ ማድረግ ያለበትን ነገር እያደረገ ደሞዝ እየከፈለ ከዛ ውጪ ተጨማሪ ነገሮች እንዲያደርግ የሚያስገድዱ ከሆነ ሌሎች አካላቶችን ተቀየር ነው እንጂ ያን ነገር እያደረጉ በዛ መንገድ ያን እያበረታቱ ሊሆን ልንለው እንችላለን። በዚህ መቀጠል አለባቸው ብለን አናስብም።
مرحبا جزاكم الله خير بارك الله فيكم ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች የቀጥታ ስርጭት የአልፈትዋ ፕሮግራማችን ይህንን ይመስላል። ረፍት ወጥተን እስከምንመለስ ድረስ ሳትርቁ ጠብቁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. ودنا يتكبراتو يا دعوة تيفي تكتاتايوش كرفت بوهلا تملسن متنال كل من ناقرو انقده يا تيفياتشون دمس سايلنت بمادرك تياكيوچاچون ودنيا بتاقربو ملاش يمتاقنيو هونال شيخ كرفت بوهلا تملسن متنال. أهلا وسهلا ومرحبا بكم بدقاني. هلو السلام عليكم ورحمة الله. هلو السلام عليكم. هلو السلام عليكم ورحمة الله. وعليكم السلام. مرحبا እህታችን አልፈትዋ ቀጥታ ስርጭት ፕሮግራም ላይ ነው ያለሽው። ጥያቄሽ ማቅረብ ትችያለሽ። መርሐባ። አንዲት ሴት ያለ ኒካህ ተወልዳ ከዛ አባቷ ከዛ በኋላ አታገባ ሐጅ ለመሄድ ከፈለገች ከማን ጋር ነው የምትሄደው? እሺ ሌላ ጥያቄ አለሽ? ሌላ ጥያቄ የለኝ። መርሐባ ምላሽ ታገኛለሽ። ጠብቂ። ሼክ ሌላኛው ጥያቄ ምን የሚል ነው? እህታችን የጠየቀችው ጥያቄ አለ። በዘመናችን ሴቶች ወንድማችን ነው የጠየቀው። አፎን በዘመናችን ሴቶች የሚጠቀሙት የፀጉር ማስያዣ አለ ወደ ላይ ከፍ አድርገው ጉብ የሚያደርግና በሱ ጉዳይ ላይ ሸርዑ ምን ይላል ነው የሚለው። ወንድማችን ማብራሪያ ይፈልጋለሁ። እንደዚህ አይነት ሰዎችን የሰዎችን እይታ ወደ እነሱ የሚሰርቅ ነገሮችን መጠቀም ተገቢነት የሌላቸውም። እንኳን እንደዚህ ሌላ አይነት ነገሮችን ራሷ ላይ መጨመር ይቅርና የራሷም እንኳን ቢሆን እኮ ወደ ላይ ቆልሎ እንደዚህ ለማሳየት የሚያደርጉት ነገሮች አስፈላጊነት የላቸውም። ሁለት ሰዎች ሲንፋኒ ኡመቲ ሰይእቲያኒ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከኡመቲ ሁለት ሰዎች ይመጣሉ ብለው ሁለት አካላቶች ቡድኖች ለም አራሁማ ብለው አላየኋቸውም። ኒሳኡን አሪያቱን ካሲያት ሙሚላት ማኢላት ሙሚላት ራሳቸው ሩኡሱሁነ ከአስኒመቲል ቡኽት ይላሉ። ራሶቻቸው እንደ ግመል ሻኛ ወደ ላይ የተቆለለ ሴቶች ይመጣሉ ብለው እንደዚህ ለሚራህ ራኢሐተል ጀና የጀነት ሽታ የማያገኙ ናቸው ብለዋል። ይሄ አንድ ነገር ነው። የራሳቸው ፀጉር ነው ራሱ እንደዚህ እንዲታዩ ወደ ላይ የሚያቆሙ ሲሆኑ ነው። ይሄ ደግሞ ሁለተኛ ተዝዊር ነው። ማታለልም መሸወድም ነው። ምናልባት ሳሊያገቡ የፈለጉ ሰዎች ቢኖሩ የመሳሰሉ አካላቶችን ይሸውዳል። ፀጉር እንዳላትና የመሳሰሉ ነገሮች ፊትናም ነው፣ ሌሎች ለመፈተንም ምክንያት መሆን ነውና ይሄ ፈጽሞ በተቻለ መጠን ሴቶች ውጭ ስንወጣ አዳቡና ስርዓቱን ጠብቀን በተቻለ መጠን እኛ ከኛ በኩል ለሌላ ሰው ፊትና የሚሆን ነገር እንዳይኖር የምንችለውን አክል ማድረግ ነው የሚኖርብን እንጂ እንደዚህ ሆን ብሎ ሰዎችን እንትን ለማድረግ የሚያደርጉት ሐረካ ተገቢነት የለውም። مرحبا جزاكم الله خيرا شيخنا. هلو السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. الفتوى ቀጥታ ስርጭት የአልፈትዋ ፕሮግራም ቀጥታ ስርጭት የአልፈትዋ ፕሮግራም ነው። ወንድማችን ጥያቄ ማቅረብ ትችላለህ። ቁርአን ያለ ውዱ መቅራት እንዴት ነው? መርሐባ ሌላ ጥያቄ አለ? ቁርአን ያለ ውዱ መቅራት መርሐባ እሱ ሰምቻለሁ። ምላሽ ታገኛለህ። ጠብቅ። ሌላ ደግሞ ጺም መላጨት እንዴት ነው? ጺም መላጨት እሺ መርሐባ ጺም መላጨት ይቻላል ወይ? መርሐባ ወንድማችን ጥያቄ ደርሷል። ምላሽ የምታገኝ ይሆናል። እና ሌላ ደግሞ ፀጉርን በጥቁር ቀለም መቀባት እሺ ጥያቄዎችህ ደርሰዋል። ምላሽ የምታገኝ ይሆናል። ሳትርቁ ጠብቁን ወንድማችን። ባረከላሁ ፊክ።
አለይኩም ሰላም ወራህመቱላሂ ወበረካቱ። ሸኻታችን የጠየቀችው ጥያቄ እኔ ልጅ ታሞብኝ ወደ ሐኪም ቤት ይዤው ሄድኩኝ አለች። ህፃኑ ልጅ ይዤው በሄድኩበት ሰዓት ላይ ልብሴም ተነጀሰ፣ መስገድ አልቻልኩም አስርን አለች። ከዛም በኋላ ወደ ቤት ስመለስ ወደ ፀሐይ መግቢያ አካባቢ ነው የሰገድኩትና ከፋራ ነገር አለብኝ ወይንስ ምንድነው ማደርገው? ወቅቱ ስለተአኸረ ማለት ነው። من أدرك ركعة من الصلاة فقد أدرك الصلاة تبلال صلاة سندي وقت كما لفو بفيت عندي ركعة تاقنيج صلاة عند قنيج قطرال مالت يقررتن كصلاة كساعة وجه من كانوا يسجد مالت إن شاء الله الصلاة ساعة سجد عليك እንዳለችው ከሆነ ምንድነው ይሄ ስተቱ ሁሉ ብላ በተሳሁል ቀድማ ዝግጅት ባለማድረግና ባለመጠንቀቅ ከሆነ ሰዓቱ ይሄን አክል ተአخر የሆነው ወንጀል ነው የሆነው። ግን እንደው በአጋጣሚ ድንገት አጋጣሚ የተለያየ ችግሮች ከሆነ ምንም ችግር የለባትም ስተት እስከሆነ ድረስ ሀታ ሆን ብላ በተሳሁል ወይም ደግሞ ባለመዘጋጀት እንደው በግዴለሽነት ነው ብንልም ራሱ የተቀመጠ ከፋራ የለም። መነጀሱ ነው ደግሞ እንደገና ቤት እንደሰደሰ ያረጋል። ከፋራ የተቀመጠ ከፋራ የለም። ያው ተውበት ማድረግ استغفار ማድረግ በማሳኸራ ስተት ስለሆነ ሶላት በጊዜ ነው መሰገድ ያለበት። إن الصلاة كانت على المؤمنين كتابا موقوتا ብሏል። حافظوا على الصلوات والصلاة الوسطى وقوموا لله قانتين ስለተባለ ያን ነገር አለመጠበቁ ስተት ስለሆነ በዛ ጉዳይ ላይ ተውበት ማድረግ ጸጸት ማድረግና استغفار መጠየቅ ነው። እሷ ምናልባት አሁን እንደረጀገረችን ከሆነ ምንም ችግር የለም። مرحبا جزاكم الله خير بارك الله فيكم شيخ. ሄሎ ሰላም አለይኩም ወራህመቱላህ። وعليكم السلام ورحمة الله وبركاته. مرحبا دعواتي صباح دعوة ቲቪ አልፈታ ፕሮግራም ነው። ታችን ጥያቄሽ ማቅረብ ትችላለሽ። እንትን የዘካተል ማል ማለት ነው። አሁን ለምሳሌ የሆነ ሌላ ሰው የተቸገረ ሰው አለና ከዚህ ከአካባቢው በአካውንት አስገብቶ ባለበት መላክ ወደ ሌላ አቅጣጫ ማለት ነው። አዎ ለምሳሌ ከዚህ ኮምቦልቻ ከሆነ ወደ አሶሳ ወይም ወደ ሌላ ሀገር የተቸገረች ዘካ የሚያስፈልጋት አለችና ለሷ መላክ ላይ ይታያል። መርሐባ ታችን ሌላ ጥያቄ ያለሽ? ሁለተኛ ጥያቄ ደግሞ ኒካን በሚያመለክት ነው። አንድ ሰው ሁለት ጊዜ ፍች ፈታ ከዛ ረጃቱ አለ ተመልሰው አልተገናኙም። ረጃቱ ካለ በኋላ እንደገና ሂዳዋ መቅጠር ትችላለች ወይስ እንደገና የቀረውን ከድሞ እንደገና ወደ ሌላ ነው የምትጠይቀው? እስቲ አልተገናኙም። ከዛ በኋላ አሁን እስከ መጨረሻው ነው ያልተገናኙት? አዎ እሷ ሂዳዋን እየቆጠረች እያለ እሱ ደግሞ ረጃቱ እያለሁ ነው የሚለው። ሁለተኛ ማለት ነው። አዎ ሂዳዋ አላለቀም። አንድ ኒካለኝ ብሎ ነው ረጃቱ ያለው ግን እሷ አልፈለገች። እሺ مرحبا የታችን ጥያቄ ኢንሻአላህ ተዓላ ደርሷል። ሼክ ሌላኛው እህታችን የቀደሙ ላይ አይዛ ጣቱ የተቆረጠ ሰው ነበረ። ሶላት በሚሰግድበት ሰዓት ላይ ወዱ ለማድረግ ያቺ የተቆረጠችው አንዱ ጣቱ በተለያየ ነገር ያው በህክምና እንትን ታሽጋለችና የውዱ ውሃ አይደርሳትም። ውዱ በሚያደርግበት ሰዓት ፈቶ ያንን ቦታ ውሃ ማስነካት አለበት ወይንስ ዝም ብሎ ሳያስነካ መስገድ ይችላል? እንደዚህ አይነት ጀቢራ ካስማ የተጠገኑ ነገሮች ካሉ በሸሪዓችን የተቀመጠ ነገር አለ። ውዱ ያረጋል። ሌሎችን ማለት ሷሂሁን ሌላውን ሰውነቱን አካሉን ያጥባል። እዛ ላይ ደርስ ከላይ ብቻ ውሃ ትንሽ ፈሰስ አድርጎ መስ አይነት ነገር በውሃ ያብሳል ከላይ ያለውን ታሽገበት ነገር እንጂ መፍታት አይኖርበትም። ካለቀቀው በሽታው ካለቀቀና በተለይ መፍታቱ ደግሞ ችግር ከሆነ ችግር ከሌለ ፈቶ ማሰሩ አሁን እንደያለችው ከሆነ ችግር ነው። ያ ከላይ ብቻ በውሃ ትንሽ ፈሰስ አድርገን ማበስ ብቻ ነው እንጂ መፍታት አይጠበቅብንም። ችግር የለውም። ለካ ብቻ ነው የሚያደርገው። መርሐባ ሄሎ ሰላም አለይኩም ወራህመቱላህ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ሻ? አልহামዱሊላህ እንዴት ናችሁ? አለን አልহামዱሊላህ። ጥያቄ ነበረኝ። መርሐባ ወንድማችን ጥያቄህን ማቅረብ ትችላለህ። ጥያቄው ሰላት ከጨረስኩ በኋላ እስትንጃ ለመኖሬን ትዝ አለኝ። እሺ ከዛ ሰላቱን ይመልሳለሁ እንዴት አደርጋለሁ? መርሐባ ያ ጥያቄ አለ? እሺ ሁለተኛ ደግሞ ያደረኩበት ወረቀት እስትንጃ ምናምን ያደረኩበት ወረቀት ኪሴ ውስጥ ቁጭ አድርጌ እንትን አልኩኝ ሰገድኩ። ኪሴ ውስጥ መኖሩን ትዝ አለኝ ከሰገድኩ በኋላ። እሱን ደግሞ እንዴት አደርጋለሁ? መርሐባ
ይሄ ሁለቱም ጥያቄ ነበሩ። እሺ ጥያቄ ደርሷል፣ ምላሽ ታገኛለህ። ጠብቀን። ሄሎ ሰላም አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላህ። ሄሎ ሰላም አለይኩም ወራህመቱላህ። መርሐባ ኸይር ሼኽ፣ ጥያቄዎች ተቋርጠዋል ኢንሻአላህ ተዓላ። ሌላኛው አንድ እህታችን የጠየቀችው ጥያቄ አለ። አንድ ልጅ ያለ ኒካህ ተወለደች፣ ሴቷ ልጅ ማለት ነው። ያለ ኒካህ ነው የተወለደችው። አደገች። ካደገች በኋላ ሐጅ ለማድረግ ፈለገች። ማን ጋር ሐጅ ታርግ? ሙህሪም ማን ይሆናት? እሷ እንግዲህ መሕረሟ ወይም እሷ ሙህሪም ሊሆናት የሚችለው ከእናቷ በኩል ያሉ ዘመዶች፣ እሷ ከዚና ጋር ተወለደች። ከእናት በኩል ያሉ ዘመዶቿ ናቸው። የእናቷ ልጅ ናት። በአባት በኩል ነው ዘመድ የሌላት እንጂ ወደዛ በሸሪዓው ማትጠጋው። ከእናት በኩል ችግር የለውም። ምናልባት የእናቷ ወንድም የእናቷ ልጆች ካሉ ወንዶች እነዛ ጋር ሐጅ ልታደርግ ትችላለች፣ ወይም ዑምራም እንደዚሁ። እንዲሁም ደግሞ ታገባችም ደግሞ ባሏም ጋር ማድረግ ትችላለች። ምናልባት ማን ነው ኒካሁን ያደረገላት የሚል ነገር ከሆነ ቃዲ ጋር ኒካህ ማድረግ ትችላለች፣ ችግር የለውም፣ ማግባት ትችላለች። አባት ስለሌላት ጋብቻው የሚቀርበት ሁኔታ የለም። ቃዲ ጋር ሄዳ ኒካህ ታደርጋለች፣ ባሏ ጋር ልትሄድ ትችላለች። ካላገባች ደግሞ አሁን የተባሉት አካላቶች ጋር ከእናቷ በኩል ያሉ ዘመዶች እንደዛ ካሉ እነሱ ጋር ትሄዳለች ማለት ነው። ሄሎ ሰላም አለይኩም ወራህመቱላህ። ሄሎ ሰላም አለይኩም ወራህመቱላህ። السلام عليكم ورحمة الله. عليكم السلام ورحمة الله. እህታችን የቲቪውን ድምጽ ቀንሽና እንድንሰማማ የቲቪውን ድምጽ ቀንሽ። የቲቪውን ድምጽ ቀንሽው እንድንሰማማ እህታችን። ይኸውልሽ እህታችን የቲቪውን ድምጽ ቀንሽው። ኢንሻአላህ እህታችን ስልክ ተቋርጧል። ስትደውሉ የቲቪውን ድምጽ ሳይለንት አድርጋችሁ ወደኛ ደውሉ። አለበለዚያ የእናንተን ድምጽ መልሳችሁ እየሰማችሁ ነው ያለው። ለመሰማማት ትንሽ ስለምንቸገር በዛ መልኩ ብትጠቀሙ ባረከላሁ ፊኩም። ሼኽ ሌላኛው ቁርአን ያለ ወዱ መቅራት ይቻላል ወይ ብሏል ወንድማችን። እንደ ጅምሁር العلماء ቁርአን ያለ ወዱ አይቀራም። لأن فيما كتبه النبي صلى الله عليه وسلم في الكتاب الذي كتبه لعمرو بن حزم عمرو بن حزم ለተባለው ሰው ለጻፈለት ሪሳላ እና መልእክቱ መካይ ውስጥ ከዛው መካከል አላ የመሰል المصحف إلا طاهر ቁርአንን ጣሃራ እንጂ ጣሃራ የሆነ ሰው እንጂ እንዳይነካው የሚል ነገር አለ። ሌሎችም አንዳንድ አሳሮች አሉ። አሳሮች ላይ ምናልባት አንዳንድ ሰከላሞች አሉ፣ ጠንካራ አይደሉም፣ ለህጅጃጅ የማይበቁበት ሁኔታ ላይ የተባሉ ነገሮች ቢኖሩም አብዛኛው ዑለማዎች ለሁጃ ይሰልሃሉ፣ እንደ መረጃ ይሆናሉ። ቁርአን ክብር ጋር ደግሞ ይገጥማል። ቁርአን ራሱን የቻለ አላህ ቃል ነው፣ ሙዓዘም ነው፣ ሙህተረም ነው። ስለዚህ ለመንካት ግዴታ ውዱ ማድረግ ያስፈልጋል የሚለው የተሻለና ጥሩ ሐሳብ ነው የሚል አቋም አላቸው። ስለዚህ ቁርአን ለመንካት ውዱ ማድረግ አለብን። መቅራት ከሆነ ግን በሂፍዛችን ችግር የለውም። ያራል ለመንካት ነው መንካት። መርሐባ ጀዛኩሙላሁ ኸይራ። ሄሎ አሰላሙ አለይኩም ወራህመቱላህ። ታችን ተቋርጧል ኢንሻአላህ። ሌላው ወንድማችን የጠየቀው ጥያቄ ጺም መላጨት ለወንድ ልጅ እንዴት ይታያል? ጺም አይላጭም። ነብዩ ሰለላሁ ዐለይሂ ወሰለም ጺሞቻችሁን ተንከባከቡ፣ አብዙ ብለዋል። ቁሱ ሻሪባ ወዕፉ ሊሓ፣ ጢሞቻችሁን አበርክቱ፣ ተላይ ያለውን ጢማችሁን ደግሞ ቁረጡ ወይም አሳጥሩ ብለዋል። ስለዚህ ወንድ ልጅ ጢምን ማሳደግ ወሳኝ ነው፣ ሱና ነው። ሐታ ቃለ ባዕዱሁም በል ሁወ ዋጅብ ነው ተብሏል። እነዚህ ተፈጥሯዊ የወንድ ልጅ ባህሪያቶች ወይም ደግሞ ወንድ ልጅ ውበቶች፣ ጌጦች ናቸው። ጢም መላጨት አያስፈልግም። ሱናን መክለፍ ነው፣ መቃረን ይሆናል። ምናልባት እንግዲህ ሆን ብሎም እንደውም ኢንካር ካረገ ወይም ደግሞ አያስፈልግም የሚል አቋም ካለው ያስፈራል። ይخሻ አለህ ሀተል ኩፍር ይላሉ፣ ያስፈራዋል። ግን እንደው ሱናነቱን ተቀብሎ ወይም ደግሞ አስፈላጊነቱን ተቀብሎ ተለያዩ ሁኔታዎች ካላረገ ምናልባት ወንጀለኛ ሊሆን ይችላል። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላህ።
ሄሎ ሰላም አለይኩም ወራህመቱላህ። ሄሎ መርሐባ ከመልሰው የሚመጡ ከሆነ የምንገናኝ ይሆናል። ሌላው ሄሎ ሰላም አለይኩም። ሄሎ ሰላም አለይኩም ወራህመቱላህ። ሄሎ ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ስትደውሉ የቲቪያችሁን ድምፅ ሳይለንት አድርጋችሁ እርግጠኛ ከሆናችሁ በኋላ ደውሉልን። ባረከላሁ ፊኩም። ሄሎ ሰላም አለይኩም ወራህመቱላህ። ኢንሻአላህ ሼክ መሰማማት አልቻለም፣ ግዴታ ልናቋርጠው እንገደዳለን። ሄሎ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። አሽካት ዳዕዋ ቲቪ። አዎ ወንድማችን መርሐባ ወንድማችን እየሰማንህ ነው። ዳዕዋ ቲቪ ቀጥታ ስርጭት የአልፈትዋ ፕሮግራም ነው። ጥያቄዎችህን ማቅረብ ትችላለህ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ደህና ነን። እንዴት ናችሁ እናንተ? አልሐምዱሊላህ። መርሐባ ሼካችንን በጣም ነው የሚያመሰግነው። የምታቀርቡት ፕሮግራም በጣም ደስ የሚል ነው። መርሐባ ጀዛከላሁ ኸይር ባረከላሁ ፊክ። አጭር ጥያቄ ነው የሚያቀርብህ። አሮን ማለት በአረብኛ ትርጉሙ ምንድን ነው? በአማርኛ ስንተረጉመው አሮን አዎ መርሐባ። ሌላ ጥያቄ አለ? የለም። መርሐባ ባረከላሁ ፊክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። መርሐባ። ስለ ዘካተል ማል ሌላው ሰው የተቸገረ ሰው ቢኖር ብልሃታችን የጠየቀችው ጥያቄ አለ። ሸህ ዘካተል ማል ለመስጠት እዛ አካባቢ ሌላ የተቸገረ እያለ ግን ራቅ ያለ አካባቢ ላይ በጣም ያገንዘቡ ዘካተል ማል ወይም ደግሞ የዘካው የሚገባው የሚያስፈልገው ሰው ለሱ በአካውንት ራቅ ወዳለ ቦታ መላክ እንዴት ይታያል? ዘካ ያው ዋናው ነገር መሰረታዊ ነገሩ ተأخذ من أغنيائهم وترد إلى فقرائهم ተብሏል። እዛው አካባቢ ካሉ ባለ ሀብቶች ይያዝና እዛው አካባቢ ላሉ ድሆች እንደሚሰጥ ነው የሚያመለክተው ይላሉ። ሆኖም ግን ሌላ ቦታ ያሉት በጣም አህወጅና አሳሳቢ ችግር ላይ ካሉ እንዲሁም ደግሞ ለኛ ዘመዶች ከሆኑና እነሱን በተለያየ መንገድ ለነሱ ማድረስ ካለብን ችግር የለውም። ነቅል ልናደርግ ወይም ደግሞ ከአንዱ አካባቢ ወደ ሌላኛው አካባቢ የምንወስድበት ሁኔታ ሊኖር ይችላል። እታች እንዳለችው በአካውንትም ይሁን በሌላ መንገድ ነቅል የምናደርግበት ሁኔታ እንችላለን። በዚህ መልኩ አሁን ባልኳቸው ነገሮች ከዛ ውጭ ግን እዛም ያሉት እንደዚሁ ፉቀራዎች ናቸው። እዚህም ተመሳሳይ ከሆነ እዛ አካባቢ ያሉት እኛው አካባቢ መሆናቸው ተገቢ ይሆናሉ። የበለጠ መስጠት ይኖርብናል እነሱ። ጀዛኩሙላሁ ኸይራ። ሄሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ፈትዋ መርሐባ። አልፈትዋ ቀጥታ ስርጭት ፕሮግራም ነው። ታችን እናቴ ሀይድ ላይ ሆና እሺ ብዙ ቀዳ ያላወጣቻቸው ቀዳዎች ነበሩ። እሺ ሶላት ነው ጾም ነው? ጾም። እሺ እና እንደዛ መሀል ደግሞ ህመም የካንሰር ህመምተኛ ሆነች። እሺ ከዛ ቀዳዋን ሳታወጣው ወደ አኼራ ሄደች። እንዴት ነው ይሄ ነገር? እሺ ሌላ ጥያቄ ያለሽ? የለኝም። ምላሽ ታገኛለሽ፣ ጠብቂ። እሺ ሽክራን። እሺ መርሐባ። መርሐባ ሸህ። ሌላኛው ጥያቄ ባልየው ሁለት ጊዜ ኒካህ ከወረደ በኋላ ረጃዓቱ አለ። ግን ረጃዓቱ ካለ በኋላ ደግሞ አልተገናኙም ሁለቱ። ያው እሷ አልፈለገችም፣ ዒዳዋን እየቆጠረች ነው ያለችው። ይሄ እንዴት ይታያል? ሁለት ፈቷት ረጃዓቱ ማለት ይችላል። አንዴ ሐቅ ኒካህ ስለቀረው ረጃዓቱ ማለት ይችላል። በረጃዓቱ ታለ ጉዳዩ ተቋርጧል፣ ተመልሳለች ማለት ነው። ያ ኒካህ ፈቷት ዒዳም ቆጥረው ያው ፍች ናት ብላ ዒዳውን እየጠበቀች ነበር የነበረው። አሁን ግን ረጃዓቱ ካላት በድጋሚ ወደ ሰውየው ዒስማ ውስጥ ተመልሳለች ማለት ነው። አሁን የሚያስፈልጋት ሁለተኛ ፍች ነው። መገናኘት ነው ያለባቸው፣ መቀጠል ነው ጠራቸውን ያለባቸው። ሐላል ነው ዒዳው ላይ እስካለ ድረስ ረጃዓቱ ካለ ችግር የለውም ይችላል። ላጎቱ የለኝም ካለች ድጋሚ እንድፈታት ሌላ ፍች የሚጠይቃል። መርሐባ ጀዛኩሙላሁ ኸይራ። ሄሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። አንድ ሙስሊም ሴት ከካፊር ወንድ ጋር በሀገሩ ህግ ተጋብታ
ልጆችን ወልዳለችና ልጆቹ በማን ስም ነው የሚጠሩት? አባት አላቸው ወይስ የላቸውም? የአባት ሀቅስ አለባቸው ወይስ የለባቸውም? እና ደግሞ ሴቷና ወንዱ መለያየት ቢፈልጉ እንዴት ነው ማድረግ ያለባቸው? ሴቷ ተውበት ካደረገችና ከሱ ጋር ከተለያየች ይበቃል ወይስ በሀገሩ ህግ ፍቺ መፈጸም አለባቸው? መርሐባ እህታችን ሙስሊሟ ሴቲቱ ናታ? መርሐባ ባረከላሁ ፊክ። እሺ ጠብቂ ምላሽ ታገኛለሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ሼክ ሌላኛው እህታችን የጠየቀችው ጥያቄ አለ። ያ ምንድነው እናቴ ሐይድ ላይ እያለች ብዙ ያለፏት ቀዷ ጾሞች ነበሩ። በዛ ሁኔታ እነዛን ቀዷዎች ደግሞ ሳታወጣ የካንሰር ህመም ተፈጠረ። በዛው ደግሞ ህይወቷን ልታጣ ችላለች። ወደ አኺራ ሄዳለች። አሁን ምን ማድረግ እንችላለን እኛ ነው ልጆቹ? ያው እንግዲህ ያኔ ህመም ላይ በነበረችበት ሰዓት ማድረግ ያለባት ኢጥዓም ነው የምታደርገው። እሷ ቀዷ ምንድነው ጾም የለባትም። وعلى الذين يطيقونه فدية طعام مسكين ፊዲያ ተለዋጭ ጾሙን የሚተካ ነገር ነው መስጠት። አንድ ምስኪን መመገብ አለባቸው። من تطوع خيرا فهو خير له ስለሆነ ለእናታቸው አሁንም የሚያደርጉት ነገር ምናልባት ፊት ለረጅም ጊዜ ተወሰኑ አለመጾምን ካወቁ እያንዳንዱ ቀናቶች ሰደቃ ያደርጉ ማድረግ ይኖርባቸው። ለአንዳንድ ምስኪን ላይ ሄሎ ሰላም አለይኩም ወራህመቱላህ። ሄሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልፈታህ ነው? አዎ አልፈታህ ቀጥታ ስርጭት ፕሮግራም። እህታችን ጥያቄሽን ማቅረብ ትችያለሽ። አሉ እህታችን እየሰማንሽ ነው። የቲቪውን ድምጽ ሳይለንት አድርጊና ጥያቄሽን አቅርቢ። ጥያቄን ማቅረብ ይችላሉ? ትችያለሽ። እህታችን የቲቪሽን ድምጽ ሳይለንት አድርገሽ ጥያቄሽን ማቅረብ ትችያለሽ። ሼክ ሌላኛው ወንድማችን የጠየቀው ጥያቄ አለ። እኔ ሶላት ሰገድኩኝ። ልክ ሰግጄ ከጨረስኩኝ በኋላ ደግሞ እስቲንጃ እንደሌለኝ አወኩኝ። ሶላቴን መመለስ አለብኝ ወይስ ምንድነው ማደርገው? እስቲንጃ በሶፍትና በሌሎች ነገሮች እስካረገ ድረስ በውሃ ለማጠቡ ችግር የለውም። በላጭ ነበር አውላ ነበር እንጂ ሌላ በሶፍትም መሰል ነገሮች እስቲብራ አድርጓል ወይም ደግሞ አደራርጎ ውዳርጎ ከሰገደ ችግር የለውም። ሶላቱ ሰሂህ ነው፣ ችግር የለውም። በውሃ ለማስተናጀቱን ነው አሰናጀሁም ያለው ወንድማችን፣ ችግር የለውም። መመለስ አይኖርበትም። መርሐባ። ሌላኛው ደግሞ እዛው ላይ ወንድማችን አያይዘው ወይ በሶፍት ወይም በወረቀት እስቲብራ ካዳረቀ በኋላ ያንን ኪሴ አድርጌው ሶላት ሰግጄ ሳበቃሁ በኋላ ኪሴ እንደነበረ ትዝ አለኝ። ይሄኛው ውስጥ እንዴት ነው? ይሄ ያው ነጃሳ ተሸክሞ መስገድ ያው አይሆንም፣ ነጃሳ ነው። እስቲብራ አረግበት ነው ተተባለ ሶላቱን መድገም ይኖርበታል። መርሐባ ጀዛኩሙላሁ ኸይራ። ሄሎ ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላህ። እንዴት ናችሁ? ደህና ናችሁ ወይ? ዳዕዋ ቲቪ የቀጥታ ስርጭት ያልፈታው ፕሮግራም ዳዕዋ ቲቪ ነው። አልፈታው ፕሮግራም ነው። ወንድማችን ጥያቄህን ማቅረብ ትችላለህ። ማራባ እኔ የመስጊድ ጥበቃ ነበርኩና መግሪብ ላይ ያው ባጃጅና መኪና ገባ ይታወቀበላለሁ እና የመግሪብን ጀማዓ ለመስገድ ያው ሂሳብ ስለምቀበል ትንሽ ጀማዓ ሰግድም ለብቻ ነው የምሰግደውና እዛው ሆኜ እየተሰገደ ስለሚያሰጀማ እንዴት ነው ወንጀል አለብኝ ያን ለማጥራት ለመጠየቅ አለብኝ። መርሐባ ወንድማችን ጥያቄ ደርሷል፣ ምላሽ ታገኛለህ። መርሐባ ባረከላሁ ፊክ። ኸይረን ሼክ የመጀመሪያ ሐይድ ላይ ያለው ጥያቄ ተመለሰን ቀዳ ያለባት መርሐባ ባረከላሁ ፊክ። ታሞቹ ታሞቹ ሄሎ ሰላም አለይኩም ወራህመቱላህ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ዳዕዋ ቲቪ ቀጥታ ስርጭት ያልፈታው ፕሮግራም ዳዕዋ ቲቪ ነው። እህታችን ጥያቄሽን ማቅረብ ትችላለሽ። ሄሎ እህታችን እየሰማነሽ ነው፣ ጥያቄሽን አቅርቢ። እየሰማነሽ ነው። ባረከላሁ ፊክ። እህታችን እየሰማነሽ ነው፣ ጥያቄሽን አቅርቢ። ባረከላሁ ፊክ። እሺ ቀጥይ። እሺ እዛ
ከሰልም አለው ብሎ ከተጋባን በኋላ አንድ ልጅ ከወለድን በኋላ ደግሞ ወደ ሀገር ልጅ በኋላ ከሰሪ አለ ይችላል ደግሞ አልከተም ልጅቷንም እንትን ካላት በኋላ ተጠንቀ ወደ ክርስትና ከገባች በኋላ ክርስትና መኖር ይሻለኛል ብዬ ልጅቷን ትመጣው ወደ ሀገር የተገባ በኋላ ልካው አንድ ሰው ክርስቲያን ነው ሙስሊም ሆኖ ከከፈረ በኋላ ልካ ላይ ለምን ምናምን አሉ። እሺ እህታችን አሁን ከሱ ጋር ነሽ ለብቻሽ ነሽ? አለኝኛለሁ። በቃ ጥያቄሽ ደርሷል፣ ምላሽ ታገኛለሽ፣ ጠብቂ። እሺ ወአለይኩም ሰላም ወራህመቱላህ። ሼክ ለተንሰሳይ ጥያቄዎች ናቸው እየመጡ ያሉት ኢንሻአላህ ተዓላ። አንደኛው እህታችን አንድ በእስልምና በማይተዳደር ሀገር ውስጥ አንድ ሙስሊም ሴት ካፊር አግብታ ልጆች ወልዳ እየኖረች ያለችበት ሁኔታ ነው ያለው። እንደገናም በኋላ ልጅም ወልደው የተለያዩ ነገሮች ብዙ ዝርዝር ሐሳቦችን ነው ያነሳችው። ያኒ ንብረት መካፈል እንትን ማለት መፋታት የተለያዩ ነገሮች አንተም ብላለች። እንደ እስላም እንደው መጀመሪያ ሴት ልጅ ወንድ ምስ ማግባት ትችላለች? በመጀመሪያ ደረጃ ሙስሊም ሴቶች ሙሽሪኮችን ወይም ካፊሮችን ማግባት አይፈቀድላቸውም። ولا تنكحوا المشركين حتى يؤمنوا ብሏል። ولا عبد مؤمن خير من مشرك ولو أعجبكم። አንዳንድ ሰዎች ግር የሚላቸው ነገሮች አሉ። ሙስሊም የሆነ ወንድ ኪታብያይቷን ሊያገባ ይችላል፣ ሙሽሪኪቱን ሳይሆን ኪታብያ ኪታብ የሆነችዋን ሊያገባ ይችላል የሚባል ነገር አለ። ችግር የለውም። ይሄ ሙስሊም ከሆነ ነው፣ ወንዴ በላይ ስለሆነ ሊያመጣት የሚችላል የተለያዩ ነገሮች አሉ ተብሎ ስለሚታሰብ ነው። ሙስሊም ሴት ግን ፈጽሞ ከሙስሊሞች አህል ኪታብም ይሁን ሌላም ይሁን ማግባት ፈጽሞ አትችልም። ስለዚህ እሷ ጋብቻ እህታችን ሲጀመር ትክክለኛ ጋብቻም አይደለም፣ ሸሪዓዊ ጋብቻም አይደለም። የማይመለከታትም ወይም ደግሞ አቻያው ያልሆነውን የማይፈቀደውን ነገር ነው አግብታ እንደው ጋብቻ ስላለችው ነው እንጂ ይሄ ተፋሲል ውስጥ መግባት ያስፈልጋል። ጋብቻ ስላለችው ነው እንጂ ጋብቻም አይባልም። እዛና ያረጋችው ለማንኛውም ያው ሹባሃ ሊሆን ይችላል። እንደ ጋብቻ ብለው እንትን ብለው ታው አብረው ቆይተው በዛ ህግ በዛ ቃኑን አብረን እንትን ብለናል ብላለች። ልጆች እንደ ሹባሃ ምናልባት አባት ያላቸው ናቸው ተብለው ሊጠሩ ይችላሉ፣ ሹባሃ ይሆናል ተብሎ እሷ ግን አሁኑ ይሄን ጋብቻ ማፍረስና መፍረስ ባለበት መንገድ ማፍረስ ነው የሚኖርባት። እሷ ሙስሊምና እሱ ክርስቲያን ወይም ደግሞ ሌላ እምነት ተከታይ ሆኖ መቀጠል ስለማይቻል ስለማይፈቅድ መጀመሪያን ታስተካክላለች። ከዛ ውጪ ልጆችን በተመለከተ ወደ እሷ እንዲመጡና ስለማ እንዲቀበሉ የራሷን ጥረት ታደርጋለች። ልጆች ለማን ይሆናሉ የሚለው ነገር እንግዲህ በሹባሃም ቢሆን ከአግብታ ወይ አግብቻለሁ በሚል ስለወለደቻቸው ሰውየው ጋር የሰውየው ልጅ ናቸው ሊባሉ ይችላሉ። ከዛ ውጪ ግን አሁን ካሁን ጀመረች ምናል ባለማወቅ ከሆነ ማቆም ይኖርባቸዋል ማለት ነው። እንግዲህ ከዞ ጋር የዛሌላኛው እህታችንም ባልተቤቴ መጀመሪያ ክርስቲያን ነበረ፣ ከዛ ሰልም ያለው ብሎ አገባኝና ልክ አንድ ልጅ ከወለድን በኋላ ወደ ክርስትና ተመለሰ ወይም ወደ ክህደት ተመለሰ። ከዛም በኋላ ልጅቱንም ደግሞ ወደዛው ወደ እምነት ወደሱ እምነት ቀላቀላት። እኔንም ደግሞ ጭራሽ ካልከፈርሽ እያለኝ ነው ያለው። ከዛ ትቼው ከሱ ጋር ወደ ቤተሰቦቼ ሄጃለሁኝ። እሱ እኮ ከእስልምና ከወጣ ኒካህ የለሽም እያሉኝ ነው እና ያለውት ይሄ እንዴት ይታያል? ትክክል ነው። እሱ ሲከፍር ሙርተድ ሲሆን እምነቱን ሲቀይር እሷ ሙስሊም ስለሆነች እንትናቸው ይፈርሳል ወይም ደግሞ ይቆማቸው ሊካላት ሊባል አይችልም። እሷ እስቲብራ አርጋ ወይም ደግሞ እንደ ኢዳ የተወሰነ ነገር ጊዜ ቆይታ ማግባት ካለባትም ተጋብቶ ሁኔታ ይኖራል። ችግር የለውም። እሱ ተቋርጧል። ጀዛኩሙላሁ ኸይር። ስልኮች የተደወሉ ነው፣ ጥያቄዎች አላለቁም። ነገር ግን ሰዓት ስለገደበን እዚህ ላይ እንቆም እንገደዳለን። ሼክ ዱዓ አድርጉልንና ኢንሻአላህ ዛሬ ፕሮግራማችን እዚህ ላይ ያበቃል። الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. اللهم فرج همنا وغمنا عنا عن جميع المسلمين والمسلمات والمؤمنين والمؤمنات برحمتك يا أرحم الراحمين. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች የቀጥታ ስርጭት የአልፈታዋ ፕሮግራማችን ይህን ይመስል ነበር። በቀጣይ ሳምንት የአላሁ ሱብሓነሁ ወተዓላ ፍቃድ ሆኖ እስከምንገናኝ ድረስ ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ፈስአሉ አህለ ዚክሪ
لا تعلمون فاسألوا أهل الذكر إن كنتم لا تعلمون